Okay, so this is grade 11, chapter 7, and they talk about weather and climate change. Okay, what is climate change? Or what are the challenges of the climate change? Okay, long-term shifts in weather due to human activity. Climate change ማለት የረዥም ጊዜ የአየር ለውጥ የሚመጣውን በምንድን ነው? በሂውማን አክቲቪቲ ወይም በሰዎች ድርጊት የሚመጣ ማለት ነው። ሶ the examples for this are global warming causes melting ice caps. global warming causes melting ice caps. የበረዶ ግግሮችን እንዲቀልጡ ያደርጋል። ግሎባል የዓለም ሙቀት መጨመር የበረዶ ግግሮች እንዲቀልጡ ያደርጋል። ይሄም የመጣው ምንድነው? በሰዎች በጭስ ምክንያት ከፋብሪካዎች በሚመጡ ጭሶች በዛፎች በመቆረጣቸው ምክንያት ነው ግሎባል ዋርሚንግ የመጣው። ሶ ያ ግሎባል ዋርሚንግ it causes melting ice caps የበረዶ ግግሮች እንዲቀልጡ ያደርጋል ማለት ነው። ሶ we have an exercise for this one. Write one effect of climate change in your country. አንድ የክላይሜት ቼንጅ ወይም የአየር ንብረት ለውጥ ኢፌክት የሆነ ነገር በእናንተ ቦታ የምታዩትን ነገር ግለጹ ነው የሚለው። ሶ ብዙ ነገር አይታችሁ ሊሆን ይችላል፣ አንዱን ግለጹት። the next one is greenhouse effect የሚባለው ነው። greenhouse effect is heat trapped by gases like carbon dioxide. heat trapped by gases በጋዞች ውስጥ ያለ ሂት ነው ወይም ሙቀት። ለምሳሌ እንደ ካርቦን ዳይኦክሳይድ አይነት ጋዝ ውስጥ ያለ የታመቀ ሙቀት ነው ግሪንሃውስ ኢፌክት የምንለው። ሶ ኢት ኤክስፕሌንስ ግሎባል ዋርሚንግ። ግሎባል ዋርሚንግ ምን እንደሆነ የሚገልጽልን ማለት ሂት ትራፕድ ባይ ጋዝስ ማለት ግሎባል ዋርሚንግ ምን እንደሆነ የሚገልጽልን። ፎር ኤግዛምፕል CO2 acts like a blanket ይላል። this is funny ያ ካርቦን ዳይኦክሳይድ እንደ ብላንኬት ሊያገለግል ይችላል ነው። ሶ ውስጡ የታመቀ አየር አለ። ብዙ ጊዜ አይታችሁ ከሆነ ከመኪና የሚወጣው ካርቦን ሞኖክሳይድ አለ፣ ከጭስ ከከሰል ጭስ የሚወጣ አለ። እነሱ አሁን ብዙ ጊዜ ጠጋ ብላችሁ አይታችሁትም ታውቁ ከሆነ በጣም ሙቅ ነው። ያ ምንድነው? ትራፕድ ውስጡ ትራፕድ የሆነ ሂት አለ፣ የታመቀ ሙቀት አለ። ሶ ያ it acts like a blanket እንደ ብላንኬት ነው የሚያገለግለው ለሙቀቱ ማለት ነው ካርቦን ዳይኦክሳይድ። ሶ for this one the exercise is explain the greenhouse effect in two sentences. ሁለት ሴንቴንስ ተጠቅማችሁ greenhouse effect ምንድን ነው የሚለውን አስረዱ ነው የሚለው። okay the next one is discourse markers. what are discourse markers? discourse markers ምንድን ናቸው? discourse markers ማለት linking words ወይም አንድን ነገር ከሌላ ቃል ጋር የሚያገናኙ ወርዶች ማለት ነው። so the use of discourse markers is connects ideas smoothly. አይዲያዎችን አንድ ላይ ስሙዝሊ እንዲገናኙ ያደርግልናል። ለምሳሌ however, therefore, meanwhile ብለን የምንቀጥላቸው ነገሮች ማለት ነው። ለምሳሌ እኔ እየበላው ነው፣ የሆነ ሰው መጥቶ በር ላይ ቆሞ ኑ ኑጣ ሲላቸው እየበላው ነው፣ ግን እስከዛ ቁጭ ብለህ ጠብቀኝ የሚለውን መግለጽ ስትፈልጉ ለምሳሌ you will say like I am eating, meanwhile you can watch the TV. እየበላው ነው፣ እስከዛ ድረስ ቲቪ ማየት ትችላለህ። እንደዛ ብላችሁ የምትገልጿቸው የምትጠቀሙ እነዛን ቃላት እነዛን ሴንተንሶች ለማገናኘት የምትጠቀሙባቸው ቃላቶች ምን ይባላሉ? ዲስኮርስ ማርከርስ ይባላሉ ማለት ነው። so the exercise for this one is write three sentences using each marker. አሁን ኤግዛምፕል የተጠቀሱትን however, therefore እና meanwhile የሚሉትን ቃላት በመጠቀም እስቲ ሶስት የራሳችሁን ሴንተንሶች ጻፉ። okay the next one is cause and effect. cause and effect ምንድን ነው? cause and effect ማለት relationship between action and result, ድርጊትና ውጤት ጋር የሚገናኝ ሁለቱን የሚያገናኝልን ቃል ነው ማለት ነው። cause and effect ማለት cause ማለት ድርጊቱ ነው፣ effect ማለት ደግሞ ውጤት እንደማለት ነው። so we use this as a explanation of reasons. so cause ስንል የአንድ ነገር መነሻ በምን ተነሳ፣ የሆነ ነገር ሲፈጠር ምንድነው መነሻው። and effect ማለት ደግሞ የተፈጠረው ነገር ምንድነው ውጤቱ ማለት ነው። ለምሳሌ አሁን እሳት ቢነሳ ቤት ሊያቃጥል ይችላል፣ እቃ ያቃጥላል። so የእሳቱ መነሻ ምንድነው? that's the cause። እሳቱ በምን ተነሳ? ያልተዘጋ ሲሊንደር ነበረ፣ እሳት ነበረ ቤት ውስጥ። so እሳት ሲነሳ እሳቱ የተነሳበት መንገድ ምን ይባላል? cause ይባላል። effect ማለት ደግሞ እሳቱ ምን አቃጠለ? የቤት እቃ በሙሉ ተቃጠለ። ያ so ያ ምንድነው? effect ወይም ውጤቱ ነው ማለት። so for example እዚህ ጋር because it rained the match was cancelled። ስለዘነበ ጨዋታው ተቋረጠ። what is the cause? cause ምንድነው? ዝናብ መዝነቡ ነው። ዝናብ ዘነበ። so what is the effect? የዝናብ መዝነቡ ውጤት ምንድነው? ጨዋታው ተቋረጠ ወይም ቀረ ጨዋታው ማለት ነው። so write two cause and effect sentences about climate change. እስቲ ስለ climate change ወይም ስለ አየር ንብረት ለውጥ
ሁለት ኮዝ ኤንድ ኢፌክት የሆኑ ሴንተንሶችን ጻፉ ነው የሚለው። ሰፈራችሁ አካባቢያችሁ የምታያቸው ነገሮች ፀሐይ ሲሆን ምን ይፈጠራል፣ ዝናብ ሲመጣ ምን ይፈጠራል፣ እነሱ ነገሮች እስቲ ኮዝ ኤንድ ኢፌክት በመጠቀም ጻፏቸው። ኦኬ the next one is conditional sentences. conditional sentences ምንድን ናቸው? if sentence showing possibilities ifን ተጠቅመን ምንጽፋቸው ሴንተንሶች ምን ይባላሉ? ኮንዲሽናል ሴንተንስ። ኢፍን ተጠቅመን ፖሲቢሊቲ ወይም ሊሆን ይችላል ወይም ላይሆን ይችላል የሚሉትን ነገሮች ለመግለጽ የምንጠቀመው ሴንተንስ ምን ይባላል? ኮንዲሽናል ሴንተንስ። it used to talk about certainty, possibility and imagination እርግጠኝነትን ይሆናል አይሆንም የሚለውን ነገር ለማለት እና ኢማጂኔሽን ወይም ሐሳብን ለመናገር ነው። let's say if you heat ice it melts በረዶን ብታቀልጠው በረዶን ብታሞቀው ይቀልጣል። ይሄ ፋክት ነው፣ ሰርቴኒቲ ነው። ግን we are talking about conditional sentence. it's condition ምንድነው? ሙቀት መስጠት ነው። what the effect ይቀልጣል ማለት ነው። so it's conditional sentence ማለት ነው። so write one sentence for each type. እስቲ ለእያንዳንዱ ታይፕ ጻፉ። እስቲ ለምሳሌ talk about certainty, possibility እና imagination። ስለ ራሳችሁ imagination፣ ስለ possibility እና ስለ certainty አንዳንድ ሴንተንስ ጻፉ። the next one is future passive. what is future passive? future passive is a voice in future tense. passive voice in future tense ማለት ወደፊት የሆነ ነገርን ለመናገር ማለት ነው። so focus on action not doer. አክሽኑ ላይ ነው የሆነ ነገሩ የሆነው ነገር ላይ ነው እንጂ አድራጊው ላይ አይደለም ፎከስ የሚያደርገው ማለት ነው። so let's say the report will be published tomorrow. so the report will be published tomorrow ድርጊቱ ነው በቃ እዚህ ጋር የተጻፈው። ማን ፐብሊሽ እንደሚያደርገው አይናገርም። so who is publishing ብንባል አናውቅም። there is no information but we know it will be published tomorrow ነገ ፐብሊሽ እንደሚደረግ ይታወቃል። so it will focus on the action only ማለት ነው። so for this one the exercise is change to passive. they will build a new skill. አዲስ ትምህርት ቤት ሊሰሩ ነው። እስቲ ይሄንን ወደ ፓሲቭ ቀይሩት። okay the next one is definition of homophones. what is homophone? homophone is a word sounding the same but different in meaning or spelling ማለት ነው። ምንድነው ሆሞፎን ምንላቸው ቃላቶች ምንድናቸው? ተመሳሳይ አንተን ያላቸው ተመሳሳይ የሚመስሉ ሲነገሩ ተመሳሳይ የሚመስሉ ቃላት ግን የተለያየ ትርጉም ያላቸው ማለት ነው። so ለምሳሌ ቱ ስንል ሶስት አይነት ቱ አለ። the first one is TWO ምንለው ቱ ወይም ቁጥሩ ሁለት ቁጥር ማለት ነው። the next one is TOO ማች እንደማለት ነው፣ በጣም እንደማለት ቱ ማለት ነው። and ቱ ደግሞ ወደ እንደማለት ነው፣ TO ብቻ ማለት ነው። and the next one is SEA እና SEE አለው። SEA ማለት ሲ ባህር ነው። ሲ ደግሞ SEE ማየት እንደማለት ነው። so for this one you have to write sentences with flower. we have two kinds of flower. first one is FLOWER አበባ. the next one is FLOUR flower. it's ዱቄት እንደማለት ነው። so በሁለቱም ተጠቅማችሁ እስቲ ሴንተንስ ጻፉ ነው የሚለው። the next one is will versus going to. will እና going to ምንድነው ልዩነታቸው? ለምንድን ነው የምንጠቀማቸው? so ሁለቱም የምንጠቀምበት ምንድነው? ፊውቸር ፎርምን ለመግለጽ ነው፣ ወደፊት የሚፈጠሩ ነገሮችን ለመግለጽ ነው። ዊልን የምንጠቀመው ለምንድነው? ዲሲዥን ኦር ፕሬዲክሽን ውሳኔን ወይም ትንበያን ለመግለጽ የምንጠቀምበት ቃል ነው። and going to ደግሞ ምንድነው? ፕላንስ ወይም ኤቪደንስ የታቀዱ ነገሮችን ወይም ማስረጃዎችን ለመግለጽ ነው። let's say I will help you now አሁን እረዳሃለሁ። ይሄ ማለት ምንድነው? ሰርተ ዲሲዥን በቃ እኔ ወስኛለሁ ልረዳ። so I will help you now ነው። and I am going to Paris. I am going to visit Paris. ፓሪስን ልጎበኝ እሄዳለሁ። it's a plan ልሄድ ነው። I will go ማለት ልሄድ ነው ነው it's decided። ግን I'm going to visit Paris ካልኩኝ ፓሪስን ልጎበኝ ነው፣ ገና ፕላን ላይ ነኝ ግን አልወሰንኩም ማለት ነው። okay for this one the exercise is write one sentence with will and one with going to. አንድ willን ተጠቅማችሁ the next one ደግሞ going to በመጠቀም እስቲ ሁለት ሴንተንስ ጻፉ ነው። ለምሳሌ ምን ማድረግ ትፈልጋላችሁ? in the future ምን ያቀዳችሁት ነገር አለ? and decide ያደረጋችሁት ለፊውቸር እሱን ነገሮች እስቲ ሁለት ሴንተንስ ጻፉና አሳዩ። the next one is hopes and fears ነው። ይሄ hopes and fears ሁላችንም ጋር ያለ ነገር ነው። it's an expression of desire ወይም worry ፍላጎትን ወይም መጨነቅን የምንገልጽበት ቃል ነው። so
ቱ ሼር ፊሊንግስ ነው። ፊሊንጎችን ለመግለጽ ነው የምንጠቀምበት። ሶ ፎር ኤግዛምፕል አይ ሆፕ ቱ ሰክሲድ፣ እንዲሳካልኝ በጣም ነው የምፈልገው። ኢትስ ሆፕ እንደ ፍላጎት ነው፣ በቃ ምኞት እንደማለት ነው። ከዛ ደግሞ ልክ ኢፍ ዩ ሆፕ ሰክሲድ ምን አለ ከጎኑ ፌሊየር አለ። አይ ፊር ፌለርን እፈራለሁ፣ በጣም ነው የምፈራው። ፌለር መውደቅን ወይም መሳሳትን በጣም ነው የምፈራው ይላል። ሶ ፎር ዲስ ዋን ዩ ሃቭ ቱ ራይት ዋን ሆፕ ኤንድ ዋን ፊር አባውት ኤግዛምስ። እስቲ ፈተና ሲደርስ ምንድን ነው እናንተ የሚሰማችሁ ስሜት? እስቲ ስሜታችሁን አንድ ሆፕ እና አንድ ፊር ተጠቅማችሁ ጻፉት። እስቲ ፈተና ሲደርስ የሚሰማችሁን ስሜት። ኔክስት ዋን ኢዝ ራይቲንግ ሰመሪ መጽሐፍ ነው ማለት ነው። ሶ እስካሁን ያወራሁትን ነገር በአንድ ልግለጸው ብል ምንድን ነው የምጠቀመው? ሰመሪ ማለት ነው። ሶ ሰመሪ ኢዝ ሾርትንድ ቨርዥን ኦፍ ቴክስት፣ የአንድ ቴክስት ወይም የአንድ ጽሁፍ አጭር ቨርዥን ማለት ነው። ወይም ዋና ዋና አይዲያዎችን የያዘ ቨርዥን ማለት ነው። ሶ ካፕቸር ሜን አይዲያስ፣ ዋና ዋና ሀሳቦችን ብቻ ነው የሚይዘው። ፎር ኤግዛምፕል ክላይሜት ቼንጅ ሃዝ ዋይድ ኢምፓክት። ዊ ቶክ አባውት ክላይሜት ቼንጅ ብዙ አውርተናል ከዚህ በፊት ስለ ግሎባል ዋርሚንግ፣ ስለ ግሪን ሃውስ ኢፌክት። በት አጭሩ ምንድን ነው? በቃ ሁሉንም ነገር የሚገልጽን ክላይሜት ቼንጅ ሃዝ ዋይድ ኢምፓክት፣ በጣም ሰፊ ጉዳት አለው የአየር ንብረት ለውጥ ብለን መዝጋት እንችላለን ማለት ነው። ዲስ ኢዝ ራይቲንግ ኤ ሰመሪ ወይም ኮንክሉዥን ብለን የምንጠራው ማለት ነው። ፎር ዚስ ዋን ኤክሰርሳይዝ ሰመራይዝ ቴክኖሎጂ ሃዝ ቼንጅ ኮሚኒኬሽን ኤዱኬሽን ኤንድ ቢዝነስ። እስቲ ይህን ቴክኖሎጂ ትምህርትን፣ ግንኙነትንና ቢዝነስን ቀይረዋል የሚለውን ነገር እችን ሴንተንስ ወደ አንድ ወይም ሾርትንድ ቨርዥን ኦፍ ቴክስት ቀይሯት እና ሰመራይዝ አድርጓት። ኔክስት ዋን ኢዝ ፍራዛል ቨርብስ ዊዝ ኦን ኤንድ ኦፍ። ኦን እና ኦፍን ተጠቅመን ፍራዛል ቨርብስ እንዴት ነው የምንመሰርተው? ቨርብስ ፕላስ ኦን ኤንድ ኦፍ ነው። ኦን እና ኦፍን ተጠቅመን አንድ ላይ ነው የምንጠቀማቸው። ሶ ይህም እንደ ሌላው ፍራዛል ቨርብስ ኤቭሪዴይ አክሽን ላይ የምንጠቀመው ቃል ነው። ፎር ኤግዛምፕል ተርን ኦን ቴክ ኦፍ ስንል፣ ለምሳሌ ተርን ኦን የምንለው የሆነ ነገርን እንደ ማብራት እንደ መክፈት ማለት ነው። ሶ ካን ዩ ተርን ኦን ቲቪ ካልኩኝ እስቲ ቲቪውን ክፈቱልን እንደማለት ነው። ካን ዩ ቴክ ኦፍ ዩር ሸርት፣ እስቲ ቲሸርትን አውልቅና ስጠኝ ፈልጌው ነው አንዴ ላጥበው፣ ሳምቲንግ ላይክ ዳት ማለት ነው። ሶ ፎር ዲስ ዋን ዘ ኤክሰርሳይዝ ኢዝ ፕሊዝ ዳሽ ኦር ብላንክ ደ ላይት። ይሄ እስቲ ምንድን ነው መብራቱ ምንድን ነው የምታደርጉት እናንተ? ሶ ፕሊዝ ብላንክ ደ ላይት። ዘ ኔክስት ዋን ኢዝ ዘ ፕሌን ብላንክ አት 9 AM። ፕሌኑ ምን ይሆናል? ይነሳል፣ ይበራል። ሶ እሱ በእንግሊዝኛ ለመግለጽ ምንድን ነው የምንጠቀመው? ፍራዛል ቨርብ ተጠቅመን ማለት ነው። ሶ ሁለቱን ሙሏቸው። ሶ ዲስ ኢዝ ኦል አባውት ቻፕተር 7 ዊ ቶክ አባውት climate change, greenhouse, global warming, cause and effect, conditional sentences, future passives, homophones, will versus going to, and hopes and fears. So this is all about chapter 7. Until next time, goodbye.